ጊዜ ተደጋግሞ ተነግሯት ነበረ በጣም ብዙ ጊዜ ያው እናት ናት መፍረድ ቀላል አይደለም እናት ነች ያኒ መፍረድ ቀላል ነው ነገር ግን ለሷ ከባድ ነው ንርዳሽ ብለው የሚመጡት ሰዎችን ያላመነችበት የራሷ ምክንያት አላት መጀመሪያ እዚህ ደረጃ እንድትደርስም ያደረጋት እንርዳሽ ወይም እናስታርቅሽ እናሽማግልሽ በሚሉ ሰዎች እንደሆነ በራሷ ቻናል ተናግራለች ማለት ነው ፍርድ ቤት ድረስ እንኳን ምስክር የሆኑት የመሰከሩባት እሷን ወዳጅ መስለው ጓደኛ መስለው የቀረቡት ሰዎች እንደሆኑ ተናግራለች ማለት ነው ለዛ ነው ብዙ ሰው ማመን የከበዳትና ሰዎችን አምና እርዳታ እንድታገኝ ላለመሆን የፈለገችው ሰዎችን ካለማመን አንፃር ብዙ ጊዜ ስለተከዳች ነው ማለት ነው እንጂ በጣም ብዙ ኢትዮጵያኖች ኤርትራኖች እንርዳሽ ቤት እንከራይልሽ ስራ ጀመሪ ልጅሽን ከዛ ከህይወት ውስጥ አውጫት ብለው ነግረዋት ነበር ያው እንግዲህ ሁላችሁም እንደምታውቁት የአሜሪካ ህግ በጣም ለሴት ልጅ ለህፃን በጣም ሃርድ ነው እነሱም በህጋቸው መሰረት እንግዲህ ልጅቱን ወስደዋታል ማለት ነው አሁንም ቢሆን ለቤቲ ማስተላለፍ የምፈልገው እኔም ሆንኩ ሌሎቻችሁም ሁላችንም በመንችለው አቅም ከጎኗ ልንሆን ይገባል ልጅሽን ጨርሰሽ እንዳታጫት ብሏል ዮኒ ማኛም ያው እናንተ ህጉን ታቃላችሁ ከኛ ይበለጥ ከዚህ በኋላም የበለጥ ልጅሽን እንዳታጭ ከፈለክሽ ራስሽን መልሽና ወደ ራስሽ ተመለሽና ስራ ጀምሪ በቃ ወደ ህይወትሽ ተመለሺ ልጅሽን ከፈለክሻት ልጅሽን ከወደርሻት የዛ ሀገር ህግ የሚፈቅደው ነገር ማድረግ አለብሽ ብዬ አስባለሁ እኔም እንደዮኒ ማለት ነው ብዙዎቻችሁ የምትፈርዱባት ደጎሰዱባት ለልጇ አታስብም እልህ ነው ምናምን የምትሉ እውነት ለመናገር እናንተ ጨካኞች ናችሁ የሷን የውስጥ ህመም አንድ አላህ ብቻ ነው የሚያውቀው ብዙ ጊዜ ተናግራለች ብዙ ሰው እንደከዳት በሰዎች ምክንያት እንርዳሽ በሚል ምክንያት እናስታርቅሽ እናሽማግልሽ በሚል ምክንያት ነው ልጅቱ እዚህ ደረጃ እንድትደርስ የሆነችው ማለት ነው እና አሁንም ቢሆን ቤቲ ወደ ራስሽ ተመልሰሽ ራስሽን አረጋግተሽ በቃ ለልጅሽ መኖር ካለብሽ ስራ ጀምሪ የዛገር ህግ የሚፈቅደውን ነገር አድርጊ ልጅሽን እንድታገኚ ካንቺ ጥሩ ነገር ሲያው ቤት ተከራይተሽ መኖር ሲጀምሪ ልጅሽን ይሰጡሻል ስራ ስትጀምሪ ልጅሽን ይሰጡሻል በዚህ ሁኔታ ጎዳና ለጎዳና ላይ እያለሽ ግን ልጅሽን አታጫትም አንቺም የጤና እክል ያገጥምሻል አሁን ራሱ በጣም ነው የፈራሁላት ብዙ ሰዎች እንደሚረዱሽ ብዙ ሰዎች እንደሚያናግሩሽ እንደሚያገኙሽ ቲክቶክም ላይ እንደዚህ በዩቲዩብም የሰማሁት አለ ላይቭ ላይ ሆነው ወደ ራስሽ ተመለሺ እርዳታችሁን እፈልጋለሁ ብላ እስክትናገር ድረስ እኛን ጠብቃለን ብሏል የኢትዮጵያ ህዝብ ሁሉም ሰው ከጎንሽ ነው ልጅሽን የምር የምትወጃት ከሆነ ስራ ጀምሪ ራስሽን ተንከባከቢ ቤት ተከራይተሽ መኖር ጀምሪ አንቺ ጥሩ ሁኔታ ላይ ስትሆኚ ጤናሽም ህይወትሽ ማጠቃላይ በስራ ላይ ስታሳልፊ እነሱ ደግሞ ይሰጡሻል ብዬ አስባለሁ ማለት ነው እና እባክሽ ቤቲ ለልጅሽ ስቲ ነው የኖርሽው እየተሰቃየሽ እሷንም እያሰቃየሽ ነው ያለሽው እስካሁን የነበረው ህይወታችሁ ከዚህ በኋላ ግን የእውነት ልሻለው ልጅሽ ታድጋለች በኋላ ላይ አንቺን ተወቅስሻለች እንጂ እናቴ እኔም ብላ ጎዳና ይዛኝ ወጣች አትልም እዛ ሀገር ተወልደው ያደጉ ልጆች ደግሞ እንደኛ እንደ ኢትዮጵያኖች አይደሉም በሁሉም ነገር በኋላ ልጅሽም ተወቅስሻለች አንቺም ጥሩ ሁኔታ ላይ አትሆኝም እባክሽን አሁን ካለሽበት ቦታ ራስሽን እንተንበይና ቤት ተከራይ ስራ ጀምሪ መማርም ካለብሽ ተማሪ ህይወትሽን አስተካክሊ ልጅሽን የምትፈልጊያት ከሆነ አንቺ ህይወትሽ ከተስተካከለ እንደሚመልሱልሽ ተናግረዋል ማለት ነው የዛን ሀገር ህግ ደግሞ ታቂያለሽ ከማንም የበለጥ እንግዲህ እዛ ነው የምትኖሪው አሁንም ቢሆን ሁላችንም ከጎንሽ እንደሆን ልነግርሽ እወዳለሁኝ በተለይ አሜሪካ ያሉ የህግ ጠበቃዎች የተለያዩ ሰዎች እንደሚረዱሽ በቲክቶክ ላይቭ ላይ ገብተው ሲወያዩ ሰምተናል እነዮኒም እንረዳታለን ብለዋል እባክሽን ለልጅሽ ስቲ ራስሽን አስተካክለሽ ወደ አይምሮሽ ተመልሰሽ ስራሽን ጀምሪ አባክሽን ከዚህ ይበለጥ እንዳታጫት በዚህ ሁኔታ ከቀጠልሽ እስከ መጨረሻው ልጅሽን እንደምታጪ እየተናገሩ ይገኛሉ ማለት ነው አንዳንድ ሰዎች ደግሞ ደጎሰዱባት ምናምን ይያላችሁ የምትፈርዱ አላችሁ
እውነት ለመናገር በውስጧ ያለውን አንድ አላህ ነው የሚያውቀው። መፍረድ ቀላል ነው። እናት ነች ገና ቢያንስ 2 ዓመት ወይም 3 ዓመት ቢሆናት ነው ይመስለኛል 3 ዓመት 4 ዓመት ቢሆናት ነው ልጅቷ። እናትና ልጅ መለየት በጣም ከባድ ነው። የአሜሪካ ደግሞ ህጋቸው እንደዛ ነው። በጣም እንትን አላቸው ለህፃናትና ለሴት ልጅ። ይሄን ደግሞ ከድሮ ጀምራ ታውቃለች፣ ስትነገርም ነበር። የተፈራው ነገር ነው የሆነው። እውነት ለመናገር ግን በጣም ነው ያሳዘነችኝ እና የወሰደባት የአሜሪካ ፖሊስ ነው ማለት ነው። ባሏ ወይንም የባሏ እህት እንዳልወሰዱባት በዚህ አጋጣሚ ልነግራችሁ ወዳለሁ። ያው ዮኒም ተናግሯል ማለት ነው። ብዙ ሰዎች የባሏ ቤተሰቦች የባሏ እህት ባሏ እንትን ብለው ነው የወሰዱባት ስለሚሉ ይሄንን ላጠራላችሁ ፈልጌ ነው። ሁላችንም ከጎኗ እንሆን። ሴት ናት፣ እናት ናት። በዛ ላይ ገና ወጣት ነች። የአገሩን ሁኔታ ብዙም አልለመደችውም። ልጅቷ ብዙ ጉዳት አለባት። ቤተሰቦቿ ጋር ተራርቃለች። እሷ እንደተናገረችው እሷ እንዳወራችሁ ከሆነ ከቤተሰቦቿም እንዳራራቃት ነው የተናገረችው። እናቷ ራሱ ጨክናባታለች። እናቷ ራሱ በዚህ ሁኔታ እያለች የቤቲ እናት ማለት ነው ጨክናባታለች። ይሄ ደግሞ የሆነው ምንድነው? እነሱ በመከሯት እነሱ በነገሯት ልክ ነው የጠላቻት። ግን እናት በዚህ ደረጃ መጨከነ ልጇ ላይ በጣም ያሳዝናል። ምን አይነት ነገር ቢነግሯት ነው አላቅም። ብቸኛ ናት። እህቶቿም ወንድሞቿም አጠቃላይ ቤተሰብ እንደራቃት ነው የተናገረችው። እውነት ለመናገር ጥንካሬዋን አደንቃለሁ። ግን አሁን ላይ በቃ ተስፋን አጨልመውባታል። ይሄ ደግሞ በራሷም ጥፋት ነው። ምክንያቱም አንድ ሰው ሲኖር እንደ ህጉ ነው እንደ ሀገሩ ህግ ነው መኖር ያለበት እና ህጉን እያወቀች ጎዳና ላይ ህፃን ልጅ ይዛ ስትኖር ያው እንደምትቀማ ታውቃለች። ግን ደግሞ እናትም ስለሆነች ሰዎች ደግሞ የማመን እንትኗ በጣም የወረደ ስለሆነ ዛሬ ላይ እንግዲህ ዋጋ አስከፍሏታል ማለት ነው። በጣም ነው ያሳዘነችኝ። በሰው ሀገር ላይ ማለት የራሴ የምትለው ሰው የላትም። ሰዎችን ማመን አለብሽ። ሰዎችን ሁሉም ሰው አንድ አይነት አይደለም። በነገርሽ ላይ የእውነት ሊረዳሽ የሚመጣ አለ፣ ሌላ ተንኮል በደል ያደርስብሽ የሚመጣ አለ። ግን ሁሉም ሰው ደግሞ አንድ አይነት ነው ልንን አንችልም። ቢያንስ እናቶች አሉ፣ የወለዱ ሰዎች አሉ። እነሱን እንኳን ማሰብ አለብሽ። ምክንያቱም ይቺ ልጅ የኔ ልጅ ብትሆንስ ብለው ነው የሚያስቡት። ያለው ሁኔታ ደግሞ ያሳዝናል። ብርድ ነው፣ ያልሆነ ቦታ ነው፣ የተለያዩ እንትን ያለበት ቦታ ነው። እጅግ በጣም የሚዘገንን መጥፎ ቦታ እንደሆነ የነበርሽበት ሰምተናል ማለት ነውና አሁንም ቢሆን ወደ ራስሽ ተመልሰሽ ራስሽን አበርትተሽ አጠንክረሽ ለልጅሽ ዋጋ ከፈልኩኝ ማለት የምትችዩ አንቺ ወደ ጤናሽ ተመልሰሽ ወደ ራስሽ ተመልሰሽ የራስሽን ስራ ስትጀምሪ የራስሽን ህይወት ስትቀጥይ ነውና የሚሰጡሽ ይሄንን ማድረግ አለብሽ ለልጅሽ ሲባል ማለት ነው። ለልጅሽ ዋጋ መክፈል ካለብሽ ይሄንን አድርጊ። አሁንም ይሄን ካደረግሽ መልሰው እንደሚሰጡሽ ነው እየተናገሩ ያሉት። ይሄ ካልሆነ ግን በዚህ ሁኔታ ከቀጠልሽ አይደለም ልጅሽን ልታገኚ ያንቺ የጤና ሁኔታ ራሱ አሳሳቢ ደረጃ ነው። ብዙ ሰዎች ህክምና እንውሰዳት የተለያየ እርዳታ እናድርግላት እያሉሽ ነው። ግዴታ መቀበል አለብሽ ለልጅሽ ስትይ። ያን ያክል ደረቅ መሆን የለብሽም። ምክንያቱም ዋጋ መክፈል አለብሽ ለልጅሽ። ዋጋ ስትከፍሊ ደግሞ ጎዳና ላይ ሆነሽ ሳይሆን እሷን የምታገኝበትን መንገድ መፍጠር አለብሽ። እሷ የምትመለስበት መንገድ ደግሞ ምንድነው? አንቺ ራስሽን ሆነሽ ትምህርትሽን ስትጀምሪ ስራሽን ስትጀምሪ ነውና አላህ ይርዳሽ። እንግዲህ ሌላ